ነው ኢትዮጵያ አሁን ያለች ሰላም ብያለሁ። አያና ከእንትን ከመጀመሪያ በፊት ሰላም ኤክሰለንስ። ሰላም ሰላም። አይ ቲንክ አሁን ኢትዮጵያ ያለችበት ሁኔታ እንደዚህ በኮንፊደንስ እንድናወራ የሚፈቅድ አልመሰለኝም። የመጀመሪያው የአንድ መንግስት የመጀመሪያ የተመሰረተበት መሰረታዊ ሀሳብ ኦር ደግሞ መንግስት ያስፈልጋል ብለን ያልነው ህዝቦች እንዳይጠፋፉ፣ ማንም መሳሪያ ይዞ የጎበዝ አለቃ በየቦታው እንዳይሆን፣ ሰዎች የመኖር መብታቸውን እንዳያጡ፣ ኤግዚስተንሻል ትሬት እንዳያጋጥማቸው፣ ኢኮኖሚ ሀብት የማካበት መብታቸው እንዲረጋገጥ፣ ራይት ቱ ፍሪደም፣ ራይት ቱ ሊብሪቲ እና ፕሮፐርቲ የምንላቸው ነገሮች በጣም ኢምፖርታንት ናቸው። አንድ ሀገር ሲመሰረት ራሱ ስቴትን ዲፋይን የምናደርግባቸው ኮምፖነንቶች እንደዚህ ስለሆኑ ኢትዮጵያን ወደ ስቴት ኔቸር ገብታለች። ስቴት ኔቸር ገብታለች ማለት ደግሞ ህዝብ እርስ በራስ የሚበላላበት፣ የጎበዝ አለቃ በፈለገ ሰዓት ተነስቶ ሰው የሚደፍርበት የሚገልበት፣ ሀብት ከድሃ የሚቀማበት፣ ይህን ደግሞ መንግስትም እንደፈለገ እንደ ዱርዬ አክት በሚያደርግበት ሀገር ላይ ቁጭ ብለን በስነስርዓት ኦፕሬት የሚያደርግ ሲስተም እንዳለ በድፍረት መናገርም ትክክል አይደለም። ያለንበት ሁኔታ ትክክል አይደለም። ብዙ ፕሮብለሞች አሉብን። እነዚህ ዊክነሶች ለማስተካከል እነዚህ አይነት እንትኖች አዘጋጅተናል። ራሱን የተቻለ አንድ ሌላ የነበረውን ፕሮብለም እና ያለውን ሰርከምስታንስ አንደርስታንድ ከማድረግ የሚፈጠር አይነት ኤክስፕላኔሽን ቢሆን ጥሩ ነው። የተጠየቁ ጥያቄዎች በትክክል አልተመለሱም፣ ስም አይችሉም። ሰናይ ምን አይነት ጥያቄ ለመጠየቅ ፈልገ እንደሆነ አልገባኝም። የተጀመረ ሜጋ ፕሮጀክት ካለ ብለሃል። ብልጽግና ሜጋ ፕሮጀክት ምን እንደሆነ አያውቅም። ለብልጽግና ሜጋ ፕሮጀክት ቫኒቲ ፕሮጀክት ነው። ሜጋ ፕሮጀክት ወደ ቫኒቲ ፕሮጀክት ተቀይሯል። የኢኮኖሚክ እድገት ፕሮግረስ ምናምን የምትለው ነገር ጠቅላላ በንች ኦፍ ትራሽ ሆኗል። አሁን ከረንትሊ ወደኋላ ተመልሰን እስኪ የተወሰነ ኮምፓራቲቭ አናሊሲስ እናድርግ። ወደኋላ ተመልሰን የነበረው ስርዓት ኢህአዴግ የሚባል መንግስት እኮ መኖር የለበትም፣ ኤግዚስት ማድረግ የለበትም፣ ለውጥ እንፈልጋለን ብሎ ህዝቡ ያመፀበት ዋነኛ ምክንያት ህዝቡ የምፈልገው ነገር አልተገኘም በሚል ነው። የሴኪሪቲ ጥያቄ ነበረ፣ የሂውማን ራይት ጥያቄ ነበረ፣ ኢኮኖሚ በተወሰነ መልኩ ጥያቄ ነበረበት ህዝቡ። ስለዚህ እነዚህ ጉዳዮች መንግስት አድሬስ ሊያደርግልን ስላልቻለ ሪፎርም እንፈልጋለን ተባለ። ከዛው ከመንግስት ውስጥ የነበሩ አካላት እኛ ተቀይረናል፣ አለቆቻችን እናንተ ናችሁ፣ ሳናጣራ እናስርም፣ 27 ዓመት ወንጀለኛ ነን፣ አሸባሪ መንግስት ነው ምናምን የሚል ብዙ ድራማዎች ነግራችሁን አምነን ተቀበልን። ደን ኤክስፔክት የምናደርገው የተሻለ መንግስት፣ የተሻለ ሴኪሪቲ፣ የተሻለ ኢኮኖሚ 27 ዓመት የጨለማ ዘመን ነበር ካልከን 100% ምን አይነት ብርሃን ሊለቁብን ነው ብለን በጉጉት ነበር ስንጠብቅ የነበረው። ከጨለማ የበለጠ ዳፍንት ውስጥ የገባንበት ሁኔታ ነው የተፈጠረውና ወደ የተወሰነ ኦብዘርቬሽን እስቲ ወደኋላ ተመልሰን እናርግ። ይከተል የነበረው የመንግስት ፖሊሲ ከዚህ ቀድሞ ዴቨሎፕመንታል ስቴት ነው የነበረው። ብሮደር እና ዲፕ ትራንስፎርማቲቭ ሌጋሲ ፕሮጀክት መስራት አለብን ተብሎ ይታሰባል። መንግስት ከፍተኛ የሆነ ማሲቭ ኢንቨስትመንት አድርጎ ኢንፍራስትራክቸር ዴቨሎፕመንት ላይ ሰርቷል። ያ ኢንፍራስትራክቸር ዴቨሎፕመንት ያመጣቸው ነገሮች በስነስርዓት ሪፋይን መደረግ የሚችሉ ናቸው። HDI ሂውማን ዴቨሎፕመንት ኢንዴክስ በታሪካችን አይተን በማናውቀው መልኩ ድራስቲክሊ ነው የጨመረው። የኢኮኖሚ እድገቱ $8 ቢሊዮን የነበረ ወደ $100 ቢሊዮን ኢኮኖሚ ቢውልድ የተደረገበት ኢንፍራስትራክቸር የተሰራበት፣ የሂውማን ካፒታል ዴቨሎፕመንት ላይ ማሲቭ ኢንቨስትመንት የተደረገበት፣ አግሮ FDI የምንለው በአግሪካልቸር ላይ ከውጭ ሀገር መጥተው ኢትዮጵያ ውስጥ የሚያመርቱና የሚያፈሩ ድርጅቶች የነበሩበት፣ የሴኪሪቲ ጥያቄ ያልነበረበት፣ የፓወር ጥያቄ የተመለሰበት ሜጋ ፕሮጀክት የምናውቀው ሃይድሮ ኤሌክትሪክ ፓወር ነው። ኢንፍራስትራክቸር ቢውልድ ሲደረግ ነው። መንገድና ኢነርጂ ሚንሶችን ምናምን ስታዘጋጅ ነው እንጂ ቫኒቲ ፕሮጀክት ኢንፍራስትራክቸር ሲባል ሰምቼ አላውቅም። ባይ ዘ ዌይ የራሱ ኢንፍራስትራክቸር ወደ 7 ሴክተሮች አሉት። አንደኛው ፓወር የምንለው ነው። ሁለተኛ ሴኪሪቲ ኢንፍራስትራክቸር፣ የኤጁኬሽናል ኢንፍራስትራክቸር፣ ሄልዝ ኢንፍራስትራክቸር ብለን መጨረሻ ላይ መተን ሀብታም ስትሆን በጣም ስትደላቀቅና ገንዘብ ሲተርፍ ሪክሬሽናል ኢንፍራስትራክቸር የምንለው አለ። ቫኒቲ ፕሮጀክት ማለት ነው። አሁን መንግስት የሚሰራው የፓርክ በየቦታው የዞርክስ የምትገነባው ሆድ ሲሞላ ነው። ስለዚህ 27 ዓመት 144 ኪሎ ሜትር መንገድ ሮድ ኢንፍራስትራክቸር የተሰራበት ነው። 32 ዩኒቨርሲቲ የተገነባበት ነው። ሃይድሮ ኤሌክትሪክ ፓወር 5 የተገነባበት ነው። የህዳሴ ግድብን ጨምሮ ያላለቀ ማለት ነው። አሁን ከመጣ በኋላ መንግስት የሰራው በ8 ዓመት ምንድን ነው? የመጀመሪያው የሚያነሱት አርጊመንት ምንድን ነው? 27 ዓመት በፊት የቆየን መንግስት በ8 ዓመት ውስጥ ካለ መንግስት ጋር ኢቫሉዌት ለማድረግ መሞከር ትክክል አይደለም ይሉናል። ዌል ያለፈው 27 ዓመት እኮ የኢትዮጵያ ኢንተርኔት አክሰስ የነበረው 1.8 ሚሊዮን ህዝብ ነው። ኢንተርኔት የሚባል ነገር ዩዘር ያልነበረበት። አሁን ኦልሞስት ከ29 እስከ 42% ኢንተርኔት ዩዘር አለ ብለን የምንጠብቅበት ሀገር ውስጥ ያለ ነው እና 27 ዓመት የሮድ ኢንፍራስትራክቸር ዛሬ በነበረው ልክ አይደለም። ኢኮኖሚ ላይ ቢግ ፑሽ የሚሉት አለ አይደል? ዋንስ ኢኮኖሚው አክስለሬት ማድረግ ከጀመረ መኪናን ከገፋኸው በኋላ አቅም ስለሚኖረው በደንብ ተመንጭቆ ከዛ በኋላ መቀጠል ይችላል። ግን ቢውልድ ተደርጎ የተሰጠህን ሀገር ከነነበረበት ፕሮብለም
የሴኪዩሪቲ ጥያቄ አለብን፣ የዲሞክራሲ ጥያቄ አለብን ምናምን የሚል ጥያቄ አስረክበን ዛሬ እኮ መጠየቅ የጀመርነው የኤግዚስተንስ ጥያቄ ነው። ሰዎች አሁን በአማራ ፖለቲካል ዲስኮርሱ ሰላችኋል አይደል? ኤግዚስተንሻል ትሬት አለብን ነው የሚባለው። ኤግዚስተንሻል ትሬት ጠይቆ የሚያቅዝ የለም። ኦሮሞ ኤግዚስተንሻል ትሬት አለብኝ ሲል ሰምቼ አላቅም። ትግራይ ኤግዚስተንሻል ትሬት አለብኝ ሲል ሰምቼ አላቅም። ኦሮሞ ኤግዚስተንሻል ትሬት አለብኝ ሲል ሰምቼ አላቅም። ዛሬ ላይ የኢትዮጵያ የፖለቲካል ዲስኮርስ በጠቅላላ ሪቮልቭ የሚያደርገው ኤግዚስተንሻል ትሬት ነው። ኦሮሞ ኤግዚስተንሻል ትሬት አለብኝ ይላል። ትግራይ ለምንድን ነው ትጥቅ የታጠቅከው? ፍታ እንጂ ስትለው እንዴት ትጥቅ መፍታት አልችልም የህልውና አደጋ አለብኝ ይልሃል። ፋኖ ባካችሁን ትጥቅ ፍቱ። አልፈታም ትጥቅ። ለምን? መንግስት ይጠብቅ። በፋኖም በኩል በኦላም በኩል በቲዲኤፍም በኩል ሁሉም ኤግዚስተንሻል ትሬት ውስጥ ገብቻለሁ ካለ ሞኖፖሊ ኦፍ ቫዮለንስ ለመንግስት የሚሰጥበትን አቅም ነስቶታል ማለት ነው። ሶ ይሄ ጥያቄ ሊጠየቅ የቻለበት ዋነኛ ምክንያት ቤዚክ ሰዎች ስቴት ኔቸር ውስጥ ሊገቡ አይገባም፣ መንግስት ህዝቦችን ሊጠብቃቸው ይገባል የሚል የሶሻል ኮንትራክትን ያፈረሰ መንግስት ስላለ ነው። እና አሁን የኢኮኖሚ ጥያቄ ምናምን የምንላቸው ሌክዠሪ ሆኗል። አሁን ሰናይ ያነሳው ከዛ በፊት የነበረውም ማነው ኖሃም ያነሳው ጥያቄ ምን እንደሆነ አልገባኝም። አሁን ጥያቄያችን ኢኮኖሚው የሚቅርብን አትሊስት በቀን አንድ ጊዜም በልተን እንደር። ለምንድን ነው መገደሉን ማታቆሙልን? ለምንድን ነው መሰደዱን ማታቆሙልን? በዚህ አቅም ከሌላችሁ ደግሞ ለምንድን ነው ጥላችሁ ማትወርዱት? መንግስት እኮ ቤዚክ እኮ የመጀመሪያው ፈንዳመንታል እኮ ኤግዚስተንስ ያስፈለገበት የመንግስት የሰዎችን ራይት ቱ ሊቭ ሂውማን ራይት እኮ ነው። ዲሞክራቲክ ራይትም አይደለም። እኛ ስልጣንም አንፈልግም፣ ይቅር ስልጣኑን የሚያዙት ወታደር አላችሁ። በአፍሪካ ውስጥ ለሚሊታሪ ኤክስፔንዲቸር በጣም ቶፕ 3 ካንትሪስ አንዷ ኢትዮጵያ ናት። $2 ቢሊዮን ነው የሚሊታሪ ኤክስፔንዲቸራችን። $2 ቢሊዮን አውጥተህ ሀገር ውስጥ ያለን ደህንነት ማስጠበቅ ከብዶ ጭራሹን ጎረቤት ሀገር ጋር ሄደ ጦርነት ለመጀመር እንትን ተጀምሯል። አሁን ነገ ዛሬ መተን እንወራቸዋለን የሚባልና ጥያቄው አሁን ኢንፍራስትራክቸር ስሩልን አይደለም። ኢንፍራስትራክቸር መስራት አቅም እንደሌላቸው አይተናል። ምክንያቱም ቢውል የተደረገ በ27 ዓመት ውስጥ ኢንፍራስትራክቸር ቢውል የተደረገ በ2 ዓመት ውስጥ በትግራይና በአማራ ጦርነት ውስጥ የወደመው ኦልሞስት ወደ $38 ቢሊዮን ነው። አማራ ክልል መንግስት ፌዴራል መንግስቱና የክልሉ መንግስት ባወጣው ሪፖርት በጦርነቱ ምክንያት ብቻ ከ12 እስከ $18 ቢሊዮን ወድሟል ተብሎ ይታሰባል። መልሶ ሪቢውልድ እና ሪኮንስትራክት ለማድረግ ወደ ነበረበት ኢትዮጵያን ወደፊት ለማራመድ አይደለም የነበረችበት ቦታ ላይ ለመመለስ አማራ ክልል ላይ ብቻ ከ12 እስከ $18 ቢሊዮን ያስፈልጋል። እና እንደው ሌላው ቢቀር ፋብሪካ ትክፈቱልን፣ ችግር የለውም። ትምህርት ቤትን ዘግታችኋል፣ ዝጉ፣ ችግር የለውም። ወጣቱም ትምህርት አያገኝ። አትሊስት ኤግዚስት ማድረግ የሚችልበት ተንፍሶ መኖር እንዲችል እንደው ለመኖር እንኳን ሰላሙን አስጠብቁለት ነው እየጠየቅን ያለ ነው። አሁን ጥያቄያችን የኢኮኖሚ ጥያቄ ምናምን የሚያነሳ ሰው ጤነኛም አይመስለኝም። እኔ ኢኮኖሚ መፍጠር ካሊበር ይፈልጋል። ዝም ብሎ ኢኮኖሚ ኦቨርናይት ፈጥረ የምታድረው ኦር ደግሞ ከሰማይ የሚወርድላ አይደለም። ጠቅላይ ሚኒስተሩም እኮ በተደጋጋሚ የሚነግረን ኢኮኖሚ ለውጡ ማወቅ ከፈለጋችሁ በአፍንጫችሁ አሽቱ ነው የሚለን። ኢኮኖሚ በአፍንጫ ተሸቶ ሲታወቅ እኔ የመጀመሪያው የኢኮኖሚክ ሞዴል ኢትዮጵያ ላይ ከመጣ አላውቅም። ስለዚህ እነዚህ ሁሉ ፕሮብለሞች ባሉበት ሀገር ላይ ቁጭ ብለን ይቅርብን፣ ኢኮኖሚውም ተዉት። አይ ቲንክ እሱ ካፓሲቲ እና ካሊበር ይፈልጋል። አትሊስት የነበረውን ኢኮኖሚ ባለማውደም እንኳን ተባበሩን። በጦርነት $40 ቢሊዮን ከወጣ ባለፈው ዛሬ ከእንደገና ጦርነት ውስጥ ተመልሰን ከገባን ናሽናል ሴኪሪቲ ጥያቄ ውስጥ ከገባ ህዝቦች በጠቅላላ ኤግዚስተንሻል ትሬት ውስጥ ያለ ነው ማለት የሚችሉበት የፖለቲካል ስርዓት ከተፈጠረ እኔ ነገ ኢትዮጵያ ፌል ስቴት እንደሆነ ማየት አልፈልግም። እና እኔ ኮንፊደንሱን ኬት ነው የምታመጡት? በዚህ ሌቭል ኦፍ ኮንፊደንስ እንዴት ነው የምትናገሩት? ሲንጋፑር ያለ የሲንጋፑር መሪ በዚህ ደረጃ አይናገርም። ሲቪል አንሬስት የሞላበት ሂውማን ፍላይት እና ብሬን ድሬን ዋነኛው መገለጫችን የሆነ የሀገሪቱ ኢኮኖሚ ከዛሬ ወደ ነገ ኢኮኖሚ ባይ ዘ ዌይ ኢንፍሌሽን ደብል ዲጂት ውስጥ ከገባ ሬድ ፍላግ ነው። በጣም አደገኛ ችግር ውስጥ ገብተናል ማለት ነው። የእኛ ከደብል ዲጂት አልፈን 33% ኢንፍሌሽን ያለበት ሀገር ነው። በዓለም ላይ ሪሴሽን እና ኢንፍሌሽን በአንድ ላይ ኤግዚስት ያደረገበት ሁኔታ ተፈጥሮ አያውቅም። ኢንፍሌሽን አንደርስታንደብል ነው። ኢንፍሌሽን ማለት በጣም ሰፕላይ እጥረት አለ፣ ዲማንድ ግን በስቷል ማለት ነው። ስለዚህ የገንዘብ ቫሊዩ ይወርዳል። ሪሴሽን የምንለው ደግሞ ገንዘብ በጣም ጠፍቷል፣ ንብረቶች ደግሞ ብዙ አሉ ነው። ማኒፋክቸሪንግ እየበዛ ወር ደግሞ ብዙ ማቴሪያሎች ሲኖሩ ገንዘብ ቫሊዩብል ሲሆን ሪሴሽን ሊፈጠር ይችላል። አሁን እኮ ኢትዮጵያ ውስጥ የተፈጠረው ገንዘቡም የለም እቃውም የለም። ሰዎች በልተው ማደር አልቻሉም፣ ገንዘብን ማግኘት አልቻሉም። እና ኢንፍሌሽን እና ሪሴሽን አት ሴም ታይም ኮኤግዚስት ያደረጉበት ሁኔታ ተፈጥሮ በምን አይነት ኮንፊደንስ ነው መተን ብልጽግናንም ዲፌንድ ለማድረግ ኤንድ ደግሞ የታጠቁ አካላቱንም ለመውቀስ? አሁን እኮ መታጠቅ ራሱ እኮ አዲስ ፕሮፌሽን ሆኗል። ወጣቱ አንኢምፕሎይመንት ሬት በጣም ከጨመረ፣ ስራ ማግኘት ካልቻለ፣ ኢኮኖሚው ደግሞ ቀጣሪ ካልሆነ የኢኮኖሚክ ፕሮብለም አያይዞ የሚያመጣቸው ጣጣዎች እነዚህ ናቸው።
ሲቪል ዲስኦቢዲየንስ ይፈጥራል። ሬብል ግሩፖች ይበረታታሉ። ተማሪዎች ወደ ዩኒቨርሲቲ ሜዳ ያቆሙና ወደ ጦርና ወደ ውንብድና ይገባሉ። ዘረፋና ይሄ ማፈናቀል፣ መገዳደል ምናምን የሚባሉ ነገሮች ኖርም ይሆናሉ። ስለዚህ ለዚህ ነው ዴቨሎፕመንት ዲሞክራሲን ይወልዳል ተብሎ አንዱ አርጊመንት የሚነሳበት። ዴቨሎፕመንት በሌለበት ሀገር ላይ ስለ ሰላምም ስለ እድገትም ልናወራ እንችላለን። እና ይህንን እንዴት አድርጋ አይተኸው ነው አያና የሚለውን ለመጠየቅ ነው። ነው ቴንክ ዩ ኤክሶደስ አያና እንትን አይ ቲንክ ኤክሶደስ ጥሩ የሚያስቀምጣቸው ነገሮች አሉ። ፍሮም ፒፕልስ ፖይንት ኦፍ ቪው ከሆነ የምናወራው እኔ አሁን ኤክሶደስ የሚያነሳቸውን ፖይንቶች ኦፍኮርስ አንዳንዶቹ ኤግዛጀሬትድ ናቸው። በ7 ዓመት ውስጥ ምንም ነገር አልተሰራም ምናምን የሚለው በኢነርጂ ደረጃ አሁን ገርድ ምናምን ፋይናላይዝ የተደረገው ኢነርሻው ምን ላይ ነበረ ምናምን የሚለው ሌላ አርጊመንት ነው። ኮይሻ ዳም ቅርብ ጊዜ የተጀመረው የኒውክሊየር ፕላንት ከራሻ ጋር ጂኦተርማል ኤንድ ዊንድ ፕሮጀክቶች ምን ያህል ተሰርተዋል የሚለውን ቼክ ማድረግ ይቻላል። በትራንስፖርቴሽን እና አቪዬሽን ላይ ምን ያህል መንገድ ነው ባለፉት 5 ዓመታት ብቻ 7 ዓመታት የተሰራው የሚለውን ራሱ ዴታው ኢዝ አቬይለብል። እየተሰራ ያለው የቢሾፍቱ ኢንተርናሽናል ኤርፖርት፣ አዲስ አበባ ኢንተርናሽናል ቦሌ ኢንተርናሽናል ኤርፖርት ላይ የነበረው ኤክስፓንሽን እና የተሰራው ስራ ምን ይመስላል፣ ራሱ ኢኮኖሚውን ሊብሬት በማድረግ ውስጥ የተፈጠሩ ኦፖርቹኒቲዎች ምንድን ናቸው፣ በኢንዱስትሪ ሲሚንቶ ፋብሪካ እነ ዳንጎቴ ፈርቲላይዘር ዝም ብሎ ጌጣጌጥ ነው ብሎ ማሰብ አይ ዶንት ቲንክ ኢትስ ዘ ራይት ቲንግ። ሂስቶሪካል ሲግኒፊካንት ያላቸውን እንደና አድዋ እንትን 00 አይነት ኢቨን አርባን ዴቨሎፕመንት ላይ የጫካ ፕሮጀክት አሁን ኢዝ አ ሜጀር ፕሮጀክት ነው። ካፒታልን ከማሳደግ አንጻር ቱሪዝምን ብዙ ነገር አለ። እነኚህ ነገሮች ግን ካለን ዲማንድ ካለን ፍላጎት አንጻር ምንድናቸው የሚለው የራሱ የቻለ ኢኮኖሚ ጥያቄ ነው። እኔ አሁን አይ ዶንት ኖ ኤክሶደስ ይደግፋል አይደግፍም ምን አላውቅም፣ ግን እዚህ አካባቢ የወደመው እዛ አካባቢ የወደመው ስቴት ኦፍ ኔቸር እየገባን ነው፣ ሰዎች ይበላላሉ፣ መገዳደል በዛ፣ ሰላም ማስከበር አልተቻለም የሚለውን ነገር እኔ በጣም ነው የምስማማው። ይሄ ትልቁ የመንግስት ዓላማ ሰላምን ማስከበር ነው፣ ህዝቦች በሰላም ለመኖር ነው። መንግስትን መጀመሪያ እንደ ሐሳብ ራሱ መንግስት የሚባለውን ነገር የመሰረት ነው። ዳብስ የሚለው እሱ ነው አይደለ? ይሄ ለቫይተን የሚለው መጽሐፍ ላይ የራሳችንን ስልጣንና መብት ወስደን ሰተነው ሞኖፖሊ ኦፍ ቫዮለንስ ሰተነው እኛ ደግሞ በሰላም ስቴት ኦፍ ኔቸር ውስጥ እንዳንኖር እንዳንገዳደል ያስከብርልን። እጁ ላይ የሰጠውን ሞኖፖሊ ኦፍ ቫዮለንስ ተቀብለው ራስህም እየገደልክ እሱን የሚደግፉ ሰዎች ማለት ነው። አሁን ከስር የሚያፏጩም እዚህም ያሉ አዶነ ኤክሰደስ ምን እንደሆነ እንትና ያሸንፋል እንትና ይችላል ይላል። ሻቢያ ሹክ ባለው ቁጥር ሸኔ ይላል ወይም ኦላ ይላል ወይም እንትና ይላል በቃ ፋኖ ይላል። የሆነ ነገር ብቻ ይላል። የሆነ የመንግስትን ሴንትራል ፓወር እና የቫዮለንስ ሞኖፖሊ ለመቀማት እየሰራ እሱ ኮዝ የሚያደርገውን ነገር ደግሞ እዚህ ጋር ለጨረታ ማቅረብ አትችልም። እሱ ነው በሁለት ቢላ መብላት አትችሉም ነው እንጂ እኔ እስማማለሁ። ትክክለኛ አያና ሆብስን አይ ቲንክ ሌቫታን ስለጠቀስከው አንብበዋል። ኦብቪየስሊ እንዳንበብከው አውቃለሁ። ታዲያ ሌቫታን ላይ እኮ የሚለው ምንድን ነው መሰለህ? የመንግስት ፕራይመሪ ሪስፖንሲቢሊቲን ይጠቅስና እዛ ላይ ሞኖፖሊ ኦፍ ቫዮለንስ ለመንግስት ከሰጠ በኋላ ሰዎች ስቴት ኔቸር ውስጥ ደግሞ ሊገቡ የሚችሉባቸውን ሰርከምስታንሶች ደግሞ ያስቀምጣል። መንግስት በስነስርዓት ኦፕሬት ሳያደርግ መንግስት የምንፈጥረው ከስቴት ኦፍ ኔቸር ለመውጣት ነው። መንግስት ፌል ሲያደርግ ወደ ስቴት ኦፍ ኔቸር እንመለሳለን። ስለዚህ መንግስት ፌል አድርጓል ማለት ኮምፒተንት የሆነ መንግስት እጥረት አይደለም። ስቴት ኦፍ ኔቸር የሚለው የአንተ አሴስመንት ነው እንጂ ኢትዮጵያ ውስጥ ስቴት ኦፍ ኔቸር አለ ወይ የሚለውን እኮ ራሱን የቻለ ጥያቄ ነው። ወይም 4.5 ሚሊዮን ሰው ኢንተርናሊ ዲስፕሌስድ የሆነበት ኢኮኖሚካሊ 30% የሚሆነው ህዝብ መልቲ ዳይሜንሽናል ሄድና ሰፖርት የሚፈልግበት ኢትዮጵያ ናሽናል ሴኪሪቲ አደጋ ውስጥ በገባበት ሁኔታ ላይ ቁጭ ብለን ስቴት ኦፍ ኔቸር ውስጥ ካልገባን ሚሊታንት ናሽናሊዝም ሚሊታንት ናሽናሊዝም አለ። ፍራጃይል ስቴት ነው የሆነው። ኢመርጀንሲ ሰፖርት የሚያስፈልገው ደረጃ ላይ ነው ያለው። ኦል ኦፍ ዲስ አር ስታትስ። ስቴት ኦፍ ኔቸር ግን ኢዝ አ ዲፍረንት ስታተስ። ገብቷል አይደለ? እነ ሱዳን ያሉበትን እነ ሶማሊያ ያሉበትን እነ ኤሪትሪያ የሚኖሩበትን አሁን አንተ ሴኩሪታይዜሽን ራሱን የቻለ የመንግስት ሰክሰስ አለ። መንግስት በሌላኛውም በኩል ፌል ያደርጋል አይደለ? መንግስት አክቹሊ ሪፕሬሲቭ ከመሆን የተነሳ ደግሞ ኮምፕሊትሊ ፓራላይዝ ሊያደርግ ይችላል ሶሻል ስትራክቸርህን እና የሰጠኸውን ሞኖፖሊ ኦፍ ቫዮለንስ ኤክስትሪምሊ አቢዩዝ ሊያደርግም ይችላል እኮ። ሴኩሪታይዜሽን የራሱ ኢፌክት አለው።
it's a balancing act ግን አሁን ያለንበት state of nature ነው ማለት አትችልም there are areas in pockets where የመንግስት monopoly of violence respect የማይደረግበት የመንግስት monopoly of violence-ን push የምታደርግበት መንግስት የዘረጋውን መዋቅር የጤና ሰዎችን የቀበሌ ማስከበሪያውን የእስር ቤቱን ወንጀለኞችን ያሰረበትን ሰብረ የወንጀል ክስ ፋይልን አቃጥላ አማራ ክልል ላይ እንደተደረገው እዛ ያሉትን አስተዳደሮች የጤና ጣቢያ የፖሊስ ጣቢያ አስተዳዳሪዎች ገለ እንደዛ አይነት ነገር ስትከፍት እሱን ሰፖርት ከሚያደርግ ሰው state and nature-ን advertise ከሚያደርግ ሰው then you cannot be like oh መንግስት ይሄንን የሰጠሁት አልሰጠሁማ ገባ it's a contract አይደለ contract with the people አይደለ contract ይሄን እኮ ሪና እሱን እኮ ነው ብለ ኮንትራክቱ ግን እሱን ነው አሁን ኮንትራክት ስታፈርስ ደግሞ ኮንሲኩዌንስ አለ እሱ አይደለም ያፈረሰው ሲጀመር ፈረሰ እንጂ አያና እንዴት ነው አሁን ለምሳሌ ላስረዳ በሚገባ ቋንቋ አሜሪካን ላይ 9/11 ከመምጣቱ በፊት አሜሪካን ቴሮሪዝም የሚባል ነገር አታውቅም 9/11 አታክ ከተደረገ በኋላ ግን የአሜሪካን መንግስት ከዛ ሌሰን ወስዶ ኦፊሻሊ ወጥቶ ይቅርታ ጠይቆ ከዚህ በኋላ በታሪካችን እንደዚህ አይነት ነገር አይደገምም አሉ አንቲ ቴሮሪዝም አክት ከዛ በኋላ ነው የተጀመረው በጣም ሲሪየስ የሆነ ሴኩሪቲ አፓራተስ ዘረጉ ጠንካራ ነው ሰርቪሊያንስ ዘረጉ አሁን ዛሬ ላይ አሜሪካ እንደዚህ አይነት ነገር ማድረግ ብትፈልግ በፍጹም ልታደርግ አትችልም ኢትዮጵያ ውስጥ አንድ ጊዜ አማራ ተገደለ ችግር የለው ሁለት ጊዜ ሶስት ጊዜ አራት ጊዜ ጭራሹኑ በየቀኑ መገደልና ቪዲዮ ሪከርድ እየተደረገ መለቀቅ አለበት መንግስትስ ደግሞ ሪስፖንሱ ምንድነው አንገት እየቆረጠ ቪዲዮ ለሚለቅ ግሩፕ መንግስት ሪአክት የሚያር አንድ ቀን ወጥቶ የሀዘን መግለጫ እንኳን ሰምተህ ምንድነው ሪአክት ምትገነው ሀዘን መግለጫም በዘለለ እንጂ ማለት ነው እስከ ዛሬን ቀን ድረስ ቴሮሪስት ግሩፕ ብሎ አሳይን ያደረጋቸውን አካላት ነው የምትናገረው on the ground ሄዶ በጦር መሳሪያ እየተፋለመ ያላቸውን ግሩፖች ነው የምትናገረው አንተ የምትለው ማለት ነው ከዛ በዘለለ ግን ማለት ነው መንግስት እነኚህን ነገሮች ሪኮግናይዝ ማድረግ እንዲጠኑና ፋክት ፋይንድ እንዲደረግ ማድረግ in reality ዛሬ ላይ ሆነን ደግሞ ብዙ ያየን ያለናቸው ነገሮች እነኚህን ነገሮች አድራጊዎች ቪዲዮ ቀራጮች ፕሮፓጌት ያደርጉ የነበሩ ያንን ወደ ኦርደር መመለስና ሪስፖንሲብል የሆነውን ያኛውን አካል መቅጣት ነው አይደል ኦኬ እሺ ያና ወደ ሌቫት ነው አይደል ለምን ኮንፈርም አታደርግልኝ ነው አትለኝም አይደለም እሱ ያስቀመጣቸው እንትኖች አሉ ምንድነው የተናገረው መጀመሪያ ሲነሳ ምን ብሎ ጀመረ መሰለ የሰው ልጅ በጣም አደገኛ ፍጥረት ነው አለ በጣም ስቴት ኔቸር ውስጥ ከገባ ኦር ደግሞ የሰው ልጅ የራሱን ጥቅም ለማስጠበቅ በሚሄድበት መንገድ ይጎዳል በተኩላ ይስሏል ሰው ይሄ ተኩላ በጣም አደገኛ ነው ጥቅሙን ለማስጠበቅ ሌሎችን ይጎዳል ሌሎችን ይበድላል ሌሎችን ያጠፋል ይሄ ኤክስፔክትድ ነው አንድ ሀገር ውስጥ ሌቦች ይኖራሉ ገዳዮች ይኖራሉ ጨካኞች በጣም መጥፎ ሰዎች ሊኖሩ ይችላሉ ኤግዚስት ያደርጋሉ ይሄን አምነን ነው የምንነሳው ህግ ያስፈልገውም ለዛ ነው አሁን አንተ እያልከኝ ያለኸው የገደሉ ሰዎች ስላሉ እኮ ነው ሰዎች የሞቱት እያልከኝ ነው መጀመሪያ ሰዎች የሚገሉ ሰዎች ኤግዚስት እንዲያደርጉ ለምን መንግስት ፈቀደ ወይም እሺ ያድርጉ ሰውም ይገደል ምናልባት አንዳንድ ጊዜ ኤክስትራ ኦርዲናሪ በሆኑ ሰርከምስታንሶች የሰው ህይወት ሊጠፋ ይችላል ከጠፋ በኋላ ግን ያጠፋው ሰው ለምንድን ነው በነፃነት የሚኖርበት ጆሮ ተይዞ ከዚህ በኋላ እንደዚህ አይነት ወንጀል ማጥፋት ሌቫታን እኮ ማስፈራራት እኮ ነው ያለበት ወንጀል ከሰራ እኔ እውጣለሁ ስለዚህ አርፈ ሰብሚት አድርገህ ተገዛ ካደረክ ደግሞ በዚህ እቀጣለሁ ነው የሚለው አሁን እኮ ኢትዮጵያ ውስጥ ችግር የሆነው በየቀኑ እየተገደልን ቪዲዮ ሪከርድ እየተደረገ እየወጣ በሚዲያ እያየን መንግስት ምንም ኮምፎርታብል ነው ኢትዮጵያ እያደገች ነው ኢትዮጵያ እየተመደደገች ነው ኢኮኖሚያችን ሰማይ ደርሷል ይለናል ፕራክቲካሊ ዶክመንቶች እያመጣን ስናይ አንኢምፕሎይመንት ከጊዜ ወደ ጊዜ እየጨመረ ነው ኢንፍሌሽን በጣም እየጨመረ ነው ኖ አትጣብቅ ኖ stay in the security side of it please because የጀመርከው ነገር ትክክለኛ ስለሆነ ነው አሁን መንግስት ኮምፎርታብል ነው ወይ የሚለውን ፕሩቭ እናድርግ መንግስት ያንን የጣሰውን አካል ማስፈራራት ሌብል ማድረግ ኃላፊነት እንዲወስድ ማድረግ መደብደብ መምታት መቅጣት አለበት because ያንን ኮንትራክት ጥሶ አንተ የሰጠኸው ለመንግስት ነው የሰጠኸው አይደል እንዴ ጉልበትህን የሰጠውን ያንን ማስፈራራት አቅም ተኩላውን ማስፈራራት ግዴታ አለበት መንግስት ያንን ግዴታ ተወጥቷል ወይስ ሞክሯል የሚለውን ነገር ቼክ ማድረግ ያስፈልጋል because አሁን አንተ የምትላቸውን አካላት ሃንት የማድረግ ስራ አንተ የምትላቸውን አካላት በቀጥታ በሄሊኮፕተር በድሮን በተለያየ አቅም የመምታት እነሱን የቦታ የማስያዝና የመቅጣት ስራ ሰርቷል ብቻ ሳይሆን in some situations in some circumstances ራስን ዲፌንድ የምታደርግበትና አብሮ መኖርን
ሊያፈርሱ የሚችሉ ነገሮችን ለማስተካከያ አልፎ የተሰራ የሚከሰስበት እንደውም በጣም ኃይል ወደዛ አድልታል ተብሎ እስከ መከሰስ የደረሰበት ኤፈርት ነው የተደረገው። ፕሮፐር ኢንቨስቲጌሽን፣ ፕሮፐር እርምጃ መወሰድ አለበት። ፈርደር ኢንቨስቲጌሽን እያሳየ ያለው ይሄን ኮንትራት ለማፍረስ የሚፈልጉ እየተገደልክ ነው ብሎ ለመስበክ ቪዲዮ የሚቀርጹት አካላት ማለት ነው። የገዳይ ክፉ ያለው እንትና ለዛ ነው የተገደለው አይደለ? የአማራ ክልሉ የብልጽግና እንትን የነበረው ሰውዬ የገዳይ ክፉ ራሱ ገሎ ራሱ ቪዲዮ የሚቀርጽ ይላል። አውቀን ዝም ብለን ያለው ራሳቸው ገደሉት አይደለ? አሁን ዛሬ ስለተገደልን ጦር መሳሪያ ያነሳ ነው የሚለው አካል እኮ ይሄ ስለተጋለጠበት ነው የገደለው ይሄንን ሰውዬ። ቢኮዝ ራሳቸው ገለው ራሳቸው ቪዲዮ ቀርጸው ኮንትራቱ መፍረስ አለበት። ይሄ የመጣው መሪ በለውጡ የመጣው መሪ እኛ እንደምንፈልገው ልንዘውረው የምንችል አይደለም እና ኮንትራቱን ከህዝብ ጋር ማፍረስ አለብን፣ እየሞትክ ነው ተነሳ ብለን መስራት አለብን ብለው ከሻቢያ ጋር ሆነው ቪዲዮ የቀረጹ ገድለው ፕሮፓጌት ያደረጉ ውጭ ሀገር ፕላን ቢ ብለው ተዘጋጅተው ይህንን የሰሩ አካላት ናቸው። ሶ ኮንትራቱን ያፈረሰው አካል ኮንትራቱ መፍረሱን ሊሰብከኝ አይችልም ነው የምልህ። ኦኬ ወይ አርጊውመንቱ ኦልሬዲ ትክክል አይደለም። እድል ይሰጠን። እሺ አንድ ጊዜ እንጨርሰውና እናቆማለን። አንድ ጊዜ ይሄንን እንትን በለውና እንጨርሰው። ዶልፊን እንኳን አላወራም እኮ ሻቢያ ሀበን እንትና እያወራው ያለው ነገር ፍልስፍና ኢትዮጵያ ላይ አምጥቶ ለማያያዝ እየሞከረ ያለው ነገር እጅግ በጣም አደገኛ ነው። መልስ ያስፈልጋል። ይሄ ፊሎሶፊ ላይ ሰውየው ያመጣውን ኮንሴፕት ጽንሰ ሐሳብና እዚህ እየተወራ ያለው ነገር አያይዞ እየሄደበት ያለው ነገር ልክ አይደለም ነው። አይ ኦኬ ያሬድ ምንድነው ስቴት ኦፍ ኔቸር? ቆይ ያሬድ ክላሪፋይ አድርግልን እስቲ ምንድነው ስቴት ኦፍ ኔቸር? ያሬድ እኔን ለመጠየቅ ፈልገ ከሆነ ይኸው ለምን አለ መሰለ ሰውየው የተጠቀመበትን ስቴት ኦፍ ኔቸር የሰው ልጅ ካለበትን ችግር ወጥቶ የሰው ልጅ ካለበትን መዋር ወጥቶ፣ ምክንያቱም ህግ የለም፣ ስርዓት የለም፣ መንግስት የለም፣ እርስ በርስ ግጭት ነው ያለው በዛ ውስጥ ማለት ነው። ሰውየው ኤክስፕሌን ሲያደርግ ታዲያ ስቴት ኔቸር እየገባን እኮ ነው። ታዲያ ምንድነው ታዲያ አንተ ፖይንት ወደ ስቴት ኦፍ ኔቸር የሚያገባ ነው? ያሬድ እኔ እኮ ኦፖዝ አደረኩት አይደል? ስቴት ኦፍ ኔቸር ላይ አይደለንም ያለነው። ጎረቤቶቻችን ያሉት ራሱ ስቴት ኦፍ ኔቸር ገና አልደረሱም። አንስቴቢሊቲ ፍራጃይል ኔሽን ምናምን ይባላሉ እንጂ ስቴት ኦፍ ኔቸር ላይ አይደለንም ብዬ እኮ መለስኩለት። ስቴት ኦፍ ኔቸር እንዳልሆነ እኔ ነገር አይ ደግሞ ሌላ የተሻለ አርጊውመንት ያመጣ መስሎኝ። ሁለቱም ኢንተለጀንት ናቸው በራሳቸው ወይ ሁለቱም ኢነፍ ናቸው። ለምን እንደዚህ አይ እኔ ደግሞ የተሻለ አርጊውመንት ሊያመጣ መስሎኝ። ስቴት ኦፍ ኔቸር ነው። አይ ችግር የለውም እዛ ላይ ስትሬስ ማድረጉ አያስፈልግም። ቢኮዝ ስቴት ኦፍ ኔቸር ነው የምትል ከሆነ የሆነ አንድ ከተማ ኢትዮጵያ ውስጥ ያለ ማንኛውም ከተማ ኦሮሚያም አማራም የትም ቦታ ላይ ሂድና ስቴት ኦፍ ኔቸርን ኢናክት አደርጋለሁ በል፣ የጎረቤቴን ሚስት መኪናውን ወይም ንብረቱ ወይም የፈለኩትን ነገር አደርጋለሁ በልና ሞክረው። እንኳን እሱን አይደለም ማይሆን ልብስ ለብሰ መድረክ ላይ ከወጣህም ልትጨመደድ ትችላለህ። ይልቁን ሪፕሬሽን አለ ካልክ በአንድ በኩል እንትን ነው ስቴቢሊቲ እና የሞኖፖሊ ቫይለንሱ አልተከበረም፣ የሰላም ሰዎች መውጣት መግባት አልተከበረም፣ ሌላ ነገር ነው። አያን አይ ቲንክ አንተ ጋር እንጨርስና እንትን ሊያደርገው መስሎኝ። እናንተ ጨርሱ፣ እየተማረን ነው። አንድ ጊዜ ወደ ኤክሰርስ እናንተ ጨርሱ። ግን ያሬዶ አንተ አሁን ቅርብ ጊዜ ነው ብልጽግና እንደተቀላቀልከው፣ ተረጋጋ። ከትግራይ የምትመጡ ሰዎች ቀውስ ናችሁ፣ ትክክል አይደላችሁ። ጥሩ ነገር እኔ ቦታ ላይ ገብተህ እንደዚህ ችግር ውስጥ መግባት የለብህም። አትረጋጋም እንዴ? ምን ሆነ ነው? ቆይ ቦምባስቲክ በነገራችን ላይ ጌታቸው ረዳም ወይም ሌሎቻችሁ ስምረት ፓርቲ የተባላችሁ በጠቅላላ ፓርቲውን ብልጽግናን አታድኑትም። እማይሆን ዝንቦ ጠንቦ ስብስብ ነው የተሰበሰባችሁ። መከራውን እያበዛችሁበት ጥሩ እየተነጋገርን ነው ፕሮዲውስ የምናደርገው ብዬ አምናለሁ። ግን አያና አንድ ነገር ልናገር። እኔ አንድ ሰከንድ ነው ቦምባስቲክ እንዳገባ ዝም በል ይኸውልህ። የዘመዶቼ ማለት ነው ተጋሩ የሆነ ነገር ካመኑ ከጳጳስ በላይ ጳጳስ ከኮሚኒስት በላይ ኮሚኒስት ነው የሚሆኑት። እውነቱን ነው። ቦምባስቲክ ከብልጽግና በላይ ብልጽግና ማን ነው የሚሆነው ብትለኝ ከትግራይ ስምረት የሆኑ ሰዎች አንተ እንደው መረ ኒውትራል ነህ በስነ ስርዓት ድርቅ ነው የሚሉት ነው። እሱን ነው እኮ የምለው ፍሬ። ይኸውልሽ የብልጽግና ሰዎች ካሉ እኔ ቦታ ሊይዝባቸው አልፈልግም። ለምን ብትይ ብዙ ሰው አሁን እዚህ ላይ የሚያውቀኝ እንደ ብልጽግና እንደ እንትን ምናምን ነው። እኔ ኦፍኮርስ ከብዙ አካላት ጋር ቅርበት አለኝ። ከተቃዋሚም ከብልጽግናም ከብዙ ሰዎች ጋር እቀራረባለሁ። ፖለቲካ ውስጥ ዛሬ አይደለም የመጣሁት ወደ መድረክ የዛሬ 3-4 ዓመት ልምጣ እንጂ የኖርኩበት ስለሆነ ሪሌሽንሽፕ እያየሽ ከኤክሰደስ ጋር ከአሞራው ጋር ሲምፕል ዲስክሌመር ሆልድ ኦን ኤክሰደስ ኢምፖርታንት ዲስክሌመር። ብልጽግና ከሆንኩና ብልጽግና ጠቅልዬ ከገባው ያኔ ታውቁኛላችሁ በደንብ። ብልጽግና ይኖረዋል ማለት ነው እንደዛ አይነት ሰው።
እንደዚህ ዝም ብዬ መሀል ላይ ሆኜ የላቸውም እኮ አሁንም አይ ቲንክ ካሉት ሰዎች በጣም ከፕራይም ሚኒስተሩም አንተ ሳትሻል መጥቀር አልመሰለኝም። እኔ እናንተ አሁን ኒውትራል የሆነ ሰው እንትን እናውቃለናል። አያና ብዙ ሰው በቃ ብልጽግና ሙሉ ለሙሉ ይመስላቸዋል። ሂካና ላይክ ኒውትራል የሆነ ነገሮችን ይናገራል። ኖ አያናም ብልጽግና ቢሆን ሰፖርት ነው ሊደረግ የሚገባው። እንትን እናድርገውና እንጨርሰው። ታምራት አይ ቲንክ አንተ ኢንዲፔንደንትሊ እንትን ማድረግ ትችላለህ። ስቴት ኔቸር ውስጥ ስንገባ ምንድን ነው ኤክስፔክት የሚደረገው አውትካም? አይ ቲንክ ባጭሩ የሆብስን ጽንሰ ሀሳብ ሊመልስልህ አደባባይ ሲዞር ነው የምትሆነው። ሆብስ ፍልስፍና በቃ አንድ ሀገር ስቴት ኔቸር ጋር ከስቴት ኦፍ ኔቸር ወጥቷል ሊባል የሚችለው የጸጥታ ሁኔታ ሲረጋጋ ነው የሚለው ነው። ስቴት ኔቸር ውስጥ ገብቷል የሚባለውስ ይልቅ ኖርማሊ ኦሪጂናል ባይ ኔቸር ዊ አር ግሪዲ ዊ አር እንደዚህ ነን እንገዳደላለን እናደርጋለን ከሚለው ነው ጀነሬት ቆይ እሱ አሁን የኢትዮጵያን ፖለቲካል ኦፒኒየን ሰዎች የፈለጉትን አቋም እንዲይዙ ለማድረግ ነው። ስቴት ኦፍ ኔቸር የሚባለው ቀውስ አንድ ሶሳይቲ ሙሉ በሙሉ ቀውስ ውስጥ ከገባ ኦልሬዲ ስቴት ኦፍ ኔቸር ውስጥ ነን ያለ ነው ሊባል ይችላል። አሁን ኢትዮጵያ ውስጥ ባለው ፖለቲካል ሪያሊቲ መንግስት ሳብስታንሻል የሆነ ኤሪያን ተቆጣጥራለሁ፣ ስለዚህ ኦልሬዲ የመንግስት ስልጣን አለኝ ሊል ይችላል። ነው አይደለም፣ እኛ ሴኩሪቲ የለንም። ምክንያቱም የትርምስ ቀጠናዎች አሉ ከተባለ ደግሞ ኩዌስችን ሊደረግ ይችላል። ሶ በሆብስ ጽንሰ ሀሳብ እኔ አሁን ፊሎሶፊካሊ ነው ነገሮችን ኢንትራፕት ታሜ ኖ አሁን የሆብስን ሙሉ ኤክስፕሌን ማድረግ ከጀመረን ውይይታችን ሙሉ ዛሬ እንትን ሊሆን ነው። እሱ ራሱን ይቻላል። ሌላ ኤንዌይ አያናን ብልጽግና ማድረግ ምናልባት ለአያና ስድብ ሊሆን ይችላል እንጂ ለብልጽግና ክብር ነው። ኦቨር ኳሊፋይድ ነው። እኔ እዚህ ቲክቶክ ላይ በእሱ ደረጃ መጥቶ ፖለቲካን የሚያወራን የብልጽግና ካድሬያችም ሰምቼ ምናልባት በተወሰነ መልኩ ፕሮፌሽናሎች መጥተው ፖለቲክስ ያወራሉ ተብሎ የሚታሰበው ቴዲሩም ነው። ብልጽግናን ወክለው ምን አይነት ሰዎች እንደሚመጡ እናያለን። እና አያናን ብልጽግና ነህ ስትሉ ብልጽግናን ሳይሆን አያናን ነው እየሰደባቸው ያላችሁት። እሱ አምኖ ከተቀበለ ምንም ችግር የለም። ለብልጽግና በጣም ኦቨር ኳሊፋይድ ነው። ምናልባት በጠቅላይ ሚኒስተሩ ስታንዳርድ ምናምን ያለ ሰው ነው የሚሆነው። ከእሱ የተሻለ ሰው ነው። አሚን ይቅርታ። ወደ ዋናው ጉዳይ ስመጣ ግን ፖይንቴ ምንድን ነው? ብልጽግና ደጋፊ የሆነ ሰው አሁን በዚህ ሰዓት በምንም አይነት ሁኔታ የሞራል አውቶሪቲም የሞራል ግራውንድም ኖሮት ብልጽግና ዲፌንድ ሊያደርግ የሚችልበት ፖዚሽን ላይ አይደለም ያለው። በዋር ክራይም፣ በኤትኒክ ክሊንዚንግ፣ በአትሮሲቲ እና በማሳከር የሚከሰስ መንግስት አገር ውስጥ የሚገኙ ብሔሮች በጠቅላላ ተነስተው ኤትኖ ናሽናሊስት ሆኖ ሚሊታንት የሆነ ናሽናሊስት እንዲወለድ ያደረገ ሞኖፖሊ ኦፍ ቫዮለንስ እንዲኖረው ያልፈቀደ ያልቻለ ተገንብቶ ያለቀን ኢኮኖሚ ኮላፕስ እንዲያደርግ ያደረገ ህዝቦች ተከባብረውና ተዋደው ለዘመናት የኖሩበት ሀገር አይተን የማናውቀው በ21ኛው ክፍለ ዘመን ትልቁ ዋር ኦልሞስት በደረጃ ስናወጣ በ21ኛው ክፍለ ዘመን ካየናቸው ግዙፍ ማሲቭ ኢንቨስትመንትና ውድመት ካደረሱ ጦርነቶች መካከል እየተደረጉ ያሉት አንዱ ኢትዮጵያ ውስጥ ነው የሚገኘው። ስለዚህ ይሄ ሁሉ ፕሮብለም ባለበት ሀገር ውስጥ ኢንተርናሊ 4.5 ሚሊዮን ዲስፕለስድ ማህበረሰብ እንዲኖር ያደረገ በህዝቦች መካከል ኢንተር ኤትኒክ ያለን ኮንፍሊክትና እንትን ቅራኔ በታሪካችን አይተን በማናውቀውና ከዚህ በኋላ ሊደገም በማይችል መልኩ እንዲፈጠር ምክንያት የሆነ ፓርቲ በዚህ ደረጃ ምንም ባክ ልናደርግ የምንችለው የለም። ግን የሆነው ይሁንና አሁን ጥያቄያችን መሆን ያለበት ምንድን ነው መሰላችሁ? አሁን አንድ ወንድ ልጅን ውለድ ብትለው ወንድ ልጅ ሊወልድ አይችልም። ምክንያቱም ሐፀን የለውም። መውለድ የሴት ልጅ ባህሪ ነው። ማድረግ የማይችልን ሰው ሄደ ማይሆን ነገር መጠየቅ ማለት የኛም ራሱ ሌም የሆነ እንትን ነው የሚሆነው። ብልጽግናዎች ማድረግ አይችሉም። ሀገር ኢኮኖሚ ገንቡ፣ ኑሮ ተወዷል ምናምን የሚለውን ጥያቄ አቁሙና እባካችሁን እንደው ከቻላችሁ ይሄ መንግስት ህዝብ እንዳይሞት ብቻ ፕሪዘርቭ ለማድረግ ተባበሩን የሚለውን ጥያቄ ነው መጠየቅ የምንፈልገው። ኦልሬዲ ስቴት ኔቸር ውስጥ ገብተናል ሳይሆን ስቴት ኔቸር ውስጥ እየገባን ነው። በአጭር ጊዜ ውስጥ ምናልባት በ3 ዓመት ውስጥ ኤክስፔክት ማናረጋቸው ነገሮች ሊፈጠሩ የሚችልባቸው ናቸው። ጂኦፖለቲካሊ በጣም አደገኛ ኢምፕሊኬሽን ያላቸው ነገሮች እየነካችሁ ነው። ሆርን አፍሪካ ላይ
ይሄ ከኤርትራ ጋር ተያይዞ የሬድ ሲ ራውት ከገልፍ ኤደን ምናምን ጋር ተያይዞ ያለው በጣም አደገኛ የሆነ ጂኦፖለቲካሊ ከባድ ኢምፕሊኬሽን ያለው ኤሪያ ነው። ኢንተርናሊ ባለብን ፕሮብለም ላይ ወጥታችሁ ኤክስተርናሊ ጭራሽ የኤርትራን አኔክስ አድርጋችሁ አንድ ካርታ ይዛችሁ መታችኋል። ይሄ የሚፈጥረው ፖለቲካሊ በጣም አደገኛ የሆነ ኢምፕሊኬሽን ያለው ነገር ነው። ምናልባት ማነው ፑቲን ተነስቶ ዩክሬንን ሲወራ አይተናል። ፑቲን ትሬድ ኢምባላንስ የሌለበት 20 ምናምን ሺህ ኢኮኖሚክ ሳንክሽን ተጥሎበት ጠንካራና የደነደነ ኢኮኖሚ ስላለው መቋቋም ችሏል። ወደ 25 ሺህ ሳንክሽን የተጣለበት በኔታንያሁ ብታዩ ጦርነት አድርጎ ከዚህ በፊት አይተን የማናውቀው አይነት የቴክኖሎጂካል አድቫንስመንት የእስራኤልን ምን ያህል ግሎባሊ ዶሚናንት የሆነች ሀገር መሆኗን እንድናይ አድርጎናል። አሜሪካኖችንም ካያቸው ዛሬ ምንድነው ቬኔዙዌላ ገብተው ንጉስ መሪውን አንጠልጥለው ይዘው ሲመጡ አይቷል። እና አብይም እነዚህን ሰዎች ሳይ ራሱን በዛ መልኩ ነው የሚያስበው መሰለኝ። ዛሬም ገብቼ ኢሳያስን አንጠልጥዬ አምጥቼ ከ4 ኪሎ አስረዋለሁ የሚል አይነት አስፓይሬሽን ይዛችሁ የምትነካኩት ነገር ኢትዮጵያ የምትባል ሀገር እንደ ሀገር እንዳትቀጥል ሊያደርገን ስለሚችል ኤክስተርናል ያለውን ፕሮብለም አቆዩትና ኢንተርናል ያለብንን ፕሮብለም አድሬስ በማድረግ ተባበሩን ለማለት ነው። አያና ቴንክ ዩ። በነገራችን ላይ መጀመሪያ ካልከው ነገር ልጀምር። እኔ ብልጽግና አይደለሁም አልኩኝ እንጂ ብልጽግና ፓርቲ ውስጥ ብልጽግና ድክመቱ ያለው ሚዲያ ላይ በደንብ የተደራጀ እንትን የለውም። ላይክ ሀሳቡን በጥሩ ሁኔታ የሚሸጡና የሚሞግቱለት ሰዎች የሉትም በሚለው እስማማለሁ። ግን ብልጽግና ውስጥ በጣም የተማሩ ሰዎች እኔም ማውቃቸው መጽሐፍታቸውን ማነብ ሪቪው ማድረግ ብዙ ማውቃቸው አሉ። የምሁሩንም ዊንግ በደንብ ይዞ ነው ያለው። እዚህ ሚዲያ ላይ ያለውን ላውድ ማይኖሪቲውን እንዳታይ ብዬ ነው። ከዛ በተረፈ ጠቅላይ ሚኒስትሩንም የምናነሳ ከሆነ እውነት ለመነጋገር ኢትዮጵያ ውስጥ ያለፈው 7 ዓመት አንድ የምንችል ነገር ቢኖር ይህንን ሰው መናቅ ብዙ ዋጋ እንደሚያስከፍል ከንቀት እንደተጀመረ ሁሉም እንደፈለግኩ አጥፈዋለሁ፣ ሮድማፕ ሰርቼለታለሁ፣ እነ ጀዋር 2 መንግስት ነው ያለው፣ ሌሎቹ መተው ሸንበቆ አጥር ነው እናፈርሰዋለን፣ ጎትተን እናስተምረዋለን፣ ድንክዬ ምንዬ እየተባለ ግማሹ ታሽቶ ተተኩሶ ያልሆነው ደግሞ ከሱ እጅ የጤና የሕክምና ወረቀት ወስዶ ውጭ ሀገር ሄዶ የዩቱብ ጀግና ይሆናል። አለበለዚያ ደግሞ ከናካቴው ይቀበራል። እና በዛ ደረጃ የምትንቀው የምታሳንሰው ሰው አይደለም። በኢንቴሊጀንስ ደረጃም ከሆነ እውነት ለመነጋገር ከምሁራን ጋር ለመሞገት የሚሞክር ለመጻፍ የሚሞክር ማነው እሱ? ሶሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገር እየመራ ያለው ሰው ማለት ነው። በዛ ደረጃ እንደው አሳንሰዋለሁኝ ብሎ መሞከሩ እኔ አይጥመኝም፣ አይዋጥልኝም ነው። ሙገሳውን ወደዋለሁ። ለእኔ ኦፍኮርስ ሞቅ ሊለኝ ይችላል ብትለኝ እንደዛ፣ ግን ከንቱ ሙገሳ ይሆንብኛል። ኦፍኮርስ የያዛት ያቺ ወንበር ኢትዮጵያ ውስጥ ፓወር ኮንሰንትሬት ያደረገባት ስለሆነ ሁሉም እሷን ነው የሚመኘው። ሁሉም አጎቴ እዛ ይቀመጥልኝ ባይ ስለሆነ ጥላቻ፣ ክፋት፣ ብዙ ነገር ተሸክመን ነው የምንዞረው እንጂ ብናውቅና መያዝ ብንችል እንደው እንደ መግናንምስ ዲክታተር እንኳን ቢሆንልን ብዙ ነገር ሊያስተካከል የሚችል ኢትዮጵያውያን በጋራ እኩል ተከባብረው ልዩነታቸውን አውቆ መኖር ያለባት ሀገር ናት ልትኖረን የሚገባ ብሎ በአፉ እንኳን ከሚሰብከው ነገር እንደው ባያደርገው እንኳን በአፉ ከሚሰብከው ነገር ድል ልንሰጠው እንችል ነበር። መጥቶ በአመቱ ከራሱ ከመጣበት ብሔር ከኦሮሞ ነው ዲሴንት የተነሳበት። በ2 ዓመቱ ከተጋሩ ጋር የወጡ ፖለቲካ አካሎች ጋር ነው የተዋጋው። በ3ኛ በ4ኛ ዓመቱ ደግሞ ከአማራ ከወጥ እንደዚህ አይነት ነገር ውስጥ ነው ያለው። አሁን እሱ እንደገና ወርዶ ዲክላይን ላይ ነው ያለው። ስለዚህ ይሄ ሰውዬ ፓወር ኮንሶሊዴት እያደረገ ያለ አስቦ አቅዶ እየሰራ ያለ ይመስላል። የሀገረ መንግስት ግንባታውን ኮምፕሊት ሊያደርግ ፕሮግራም ይዞ የሚንቀሳቀስ ይመስላል። ከፍተኛ ሰፖርት ኢንተርናሽናል እንዳለው አውቃለሁ። የተጠና ነገር እንደሚያደርግም ደግሞ የመደመር መንግስት የሚለው መጽሐፍ አይደል ነው ካነበብከው እዛ ላይ አይቻለሁ። ስለዚህ እንደው በጣም ሚኒማይዝ አድርገው አያና ትበልጠዋለህ ብትለኝ ሙገሳውን እንደ ወንድም ያው ለአንተ ቅርብ ስለሆንኩ ሊሆን ይችላል እንጂ ሰፋ ያለ ነገር ያለው ሰው ነው። እቺ የንቀቷ መንገድ ብዙዎች ከፍለውባታል። የነጽጌን ልጆች መጠየቅ ይችላል። አንዳርጋቸው ጽጌ ማን አንዳርጋቸው እነ ጀዋር ሁሉንም ይኸው እና ዋጋ ያስከፍላል። እና እሱን እኔ አልቀበለውም። ግን መንግስትን በማስተዳደር እና በጸጥታ ዙሪያ ከፍተኛ ክፍተት ታይቷል። ልክ እዚህ ሚዲያ ላይ እንደምናየው አይነት ጸጥታን በማስከበር ዙሪያ ከፍተኛ ክፍተት ታይቶባቸዋል። የፖለቲካል የዲሞክራሲን ምህዳር ማስፋት ላይ በጣም መጀመሪያ ላይ የሞከሩት ኤክስትሪም የሆነ መቦርቀቅ ነበረ። ከዛ በኋላ ደግሞ ሪኮይል ነው የተደረገው እና እሱ ላይ ከፍተኛ ስራ ያስፈልጋል። ድርሻዬ ምንድነው የሚለው ነገር እኔ እንግዲህ እንደ ሰው እንደሰለጠነበት እንደተማረበት እንደ እውቀቱ ደረጃ ድርሻዬ ምንድነው እኔ እንደ አያና ምንድነው ድርሻዬ ባይ ነው። ገብቷል።
አያና የፖለቲካ ስልጣን የሚፈልግ ሰው ነው። እንደዛ ከሆነ አደራጅቼ ፖለቲካ እንትን ብዬ ሞገተዋለሁ፣ ሞክረዋለሁ። እኔ የምፈልገው ምንድነው ሚዲያ ላይ ሰዎችን አዌርነስ መፍጠር፣ የማይነኩ ነገሮችን ደፍሮ መናገር። ሰው ሁሉ ስላለው ብቻ ተከትዬ ከሰው ጎን ማጨብጨብ ነው ወይስ ማምንበትን ነገር ፊት ለፊት አምጥቼ መጋፈጥ፣ ኢንፎርሜሽን ላይ ቆሜ ሀሳብ ማንቃት ነው የምፈልገው። ለጊዜው ያ ነው ድርሻዬ። የምጽፋቸው ነገሮች ምናምን ለወደፊት ደግሞ ፕሮዲውስ የማደርገው ነገር ካለ በዛም ኮንትሪቢዩት አደርጋለሁ። ሶ የፖለቲካ ስልጣን የሚፈልጉ ሰዎች ድርሻቸውን ማወቅና በዛ ደረጃ መሳተፍ ይገባቸዋል እንጂ አንድ መንግስት ብቻ ገኖ ወደ ላይ ፓወር ኮንሰንትሬት ያደረገበት ሀገር ጤነኛ ፖለቲካ አይኖረንም። የዛ ተሳትፎ ያስፈልገናል ብዬ ነው አርጊው የማደርገው። እሱን ላቀርብልህ ነው የምፈልገው። አሁን ያለው የፖለቲካ እኔ ፖለቲካውን ነው የምልህ ኃይል ምናምን እንትና ጀግና ነኝ እኔ መሳሪያ አለኝ በአንድ ጥይት 2 ጥንቸል ነው የምገለው ምናምን የሚለው ፉከራ እኔ ሪሊ ከስቴት ኦፍ ኔቸር ራሱ አእምሮ ያልወጣ ሰው ነው እንደዛ የሚያስበውና ጀግና በሚለው አላስብበትም። ግን በፖለቲካ ደረጃ ማን ነው እየተፎካከረው ያለው? የብልጽግናን ፓርቲ በመዋቅር በአስተሳሰብ በፖሊሲ የትኛው ፓርቲ ነው እየተፎካከረ ያለው? ከኦሮሞው ከአማራም ከተጋሩም ከወላይት ከማንም አምጣልኝ። ማን ነው እስቲ አምጣው። ታውቀዋለህ ወይ? ማኒፌስቶ ምንድን ነው የሚለው? ምንድን ነው ፕላን? ስቴት ኦፍ ኔቸር ነው ወይ? ስቴት ኦፍ ኔቸር ውስጥ ነው ያልነው ነው አይደለንም። እሱ ምንድን ነው ባይዞ ኤክሶደስም ስቴት ኦፍ ኔቸር እንዳልሆን እኮ ተናግሯል። ስቴት ኦፍ ኔቸር እኮ ኖ ገቨርንመንት እየገባን ነው እንጂ ስቴት ኦፍ ኔቸር ውስጥ እሱ ስጋታችን የምንሄድበት ስጋት ነው። ኦኬ ስጋት ከሆነ አቆማለሁ። ኦኬ አይ ታሜ ጉድ ፈልቶ ነበር። ኤክሶደስ እንኳን አስተካከልን። ታሜ በትር ሊመዝ ነበር። ኦኬ ያ ሶ ቶማስ ሃብስ ከሚልበት ያ ከቶማስ ሃብስ ጋር ተያይዞ ያነሳነው ነገር ጀነራሊ ፎከሳችን የነበረው እንደ ሌቫይተን ለምን አታስከብርልንም? ሆብስ እኮ የሚለው መንግስት ጨካኝ መሆን አለበት ነው። እሱን ነው የምልህ እኮ ያ እኛም ሆነ ለምን አታስከብርልንም? ለምንድን ነው በየሰፈሩ ሰዎቻችን ነው አትበልኝ እንጂ ታምራት ያወራነውን ነው እየነገርኩ ያለሁት እኮ ከሆብስ ጋር አይደለም ያወራነው ከኤክሶደስ ጋር ያወራነው ነው እየነገርኩ ነው። ታምራት አሁን የሆብስ ቲዮሪ በእኛ ላይ ፕራክቲካል ነው አፕሊካብል ነው ምናምን የሚለውን ሳይሆን እያነሳን ያለ ነው። ቱ ደ ሚኒመም ከሄድን አትሊስት መንግስት ኦፕሬት ሊያደርግ የሚገባበት ስታንዳርድ እሱ ነው የሚለውን ቤር ሚኒመም ወስደን ነው ቤንችማርክ ወስደን ነው። ሁለት ኤክስትሪሚስት ፖይንቶች አሉ በሆብስ አስተሳሰብ ማለት ነው። ቱ አ ፖይንት ለውጥ እንዲመጣ የተሻለ ነገር እንዲመጣ ፖለቲካው ሞር ሲቪል እንዲሆን ሞር ዲሞክራቲክ እንዲሆን ምን መንገድ ነው መከተል ያለብን? እንደ ህዝብ የትኛው መንገድ ነው የሚያዋጣን? እንደ ፓርቲዎች የፖለቲካ ስልጣን የሚፈልጉ አካላት ምን አይነት መንገድ መሄድ አለባቸው የሚለውን ኮንቨርሴሽን ነው እያደረግኩ ያለሁት እንጂ አትጠይቅ አታልቅስ የሚል ሰው የለም፣ አትሳቅ የሚል ሰው የለም፣ አትፎክር የሚል ሰው የለም። እንደፈለክ ነው የምትሆነው። እንደዛው ስትሆንም ነው የቆየው። ውሃ ቢወቅጡት እንቦጭ ነው። ነገ ጠዋትም ተነስተ ይሄንኑ ነው የምትለው። የሚመጣው ነገር ያየነው ለውጥ ይሄው 6-7 ዓመት ነው። ኦሮሚያ ውስጥ 7 ዓመት፣ አማራ ክልል ላይ 3 ዓመት አለፈው፣ ትግራይ 4-5 ዓመት ያየነው ውጤት ህዝብ መሰቃየት፣ ሴቶች መደፈር፣ ሰዎች መገደል፣ የህግ መጥፋት፣ መሸርሸር እንጂ መጎዳት እንጂ ምንም አይነት ሲግኒፊካንት የሆነ ለውጥ እያመጣ ዴፊኒትሊ ፖለቲካው ላይ ለውጥ እያመጣ አይደለም። ሞር ልምሻ ነው የያዘ፣ እየተሽመደመደ ነው። ኦሮሚያ ላይ ያለውም ኦፖዚሽን የሚባለው ነገር እንዴት እንደተሽመደመደ እያየ ነው። የህዝብን ድምፅ ሊወክል የሚችልበት ኮምፒት አድርጎ መንግስትን ሊያስጨንቅም ኋላም ላይ ተረክቦ አትሊስት ስልጣን ሊጋራ የሚችልበትን አቋም እያጣ ሽባ እየሆነ ነው ያለው። አማራ ክልል ላይ ኮምፕሊትሊ ወደዛ ዳይሬክሽን እንደሄደ እያየህ ነው። ትግራይ ነበረ ሶሊዲፋይድ የሆነ የፖለቲካል ኤንቲቲ አለ ተብሎ የሚታሰብበት ኤክስትሪም ፍራክቸር ውስጥ ገብቶ ያለበት ጊዜ ነው። ስለዚህ እንደዛ አይነት አቋም ሲኖርህ ባላንስ አይኖርም። መንግስት ብቻውን ስልጣን መንግስት ብቻ ስትራክቸር ሲኖረው አማራጭ አይኖረውም። ህዝብ ኮንቴስቴሽን ከሌለ እንደ ማርኬት ነው፣ እንደ ገበያ ማለት ነው። አንድ ባለሱቅ ብቻ ካለ ዋጋው እንደፈለገው ያደርግብሃል። ተወዳዳሪ የሌለው እያደረከው ነው። ቢኮዝ መወዳደር አትችልም። መወዳደር እዚህና እዛ ቆመህ እርስ በርስ እየተነካከስክ ውሸት እየዘፈንክ ውሸት እያወራ ብጥብጥ ፈጥረህ ብጥብጥን ሚዲያ ላይ እየሰበክ የምታመጣው ነገር ያለ ከመሰለ የሜንታል ጂምናስቲክ የአፍ ጂምናስቲክ ነው። ህዝብ ከመጉዳት
ደካማን ከማስራብ ከመጉዳት ከመግደል የዘለለ ውጤት የለህም። እስካሁን ውጤት እሱ ነው፣ ትራክ ሬከርድ። ከዚህ በኋላም የባሰ እሱ ነው የምታደርገው። ህዝብ ደግሞ ይህን ባደረግከው ቁጥር ፋቲግ ውስጥ ይገባል። ሞር ችግር እየተፈጠረብህ ነው የሚሄደው። መንግስትን ትሬትን አድርጌው ተንቀጠቀጠ፣ ተንበረበረ ያሉ ሰዎች የት አሉ? ተንቀጠቀጠ፣ ተንበረበረ ያሉ ሰዎች የት አሉ? እራሳቸው ተንበረበሩ። አያስኬድም፣ ይሄ መንገድ አያስኬድም። በፊት የነበረውን ትግልና ይህንን አታመሳሰል እና እሱን ያልኩህ እንጂ ተናገር እንዲ አትናገር ማን ያላለ ይህ ዘንዶ ምናምን የምትሉት አንተና ማናችሁ እንትና የምትባል ጸዴ የምትባል ልጅ ነበራችሁ ነው። አልገባችሁ። ፈተና ቢሆን የሰጠኋችሁ የተናገርኩት ነገር ገብቷችኋል። አልገባችሁ። ምናልባት ዲ- ሰጥሃለሁ ቢኮዝ አልተረዳህም። 3 ዓመት 4 ዓመት ሙሉ አስረድቼ አልሞትልህም። እንግዲህ እዛው ናችሁና የለም ማለት ነው። ፖለቲካው እንዲሻሻል ምንድን ነው ማድረግ የምፈልጉ? ዶሮ 10 ሺህ ብር ገባ ብለም ኮምፕሌን ማድረግ ነው? ሰዎች ይታገታሉ፣ ይገደላሉ ማለት ነው? ራሴ ሀግተ የገደልከውን ሰው የፖለቲካ ስልጣን ያስይዘኛል ብለህ ማሰብ ነው? ወይስ ሞር ዲያሎግ ላይ ቤዝድ ያደረገ በሀሳብ ቻሌንጅ የሚያደርግ ህዝብ ሊቀበለው ኮንሰንሰስ የሚፈጥር ነገር መስራት ነው የሚያዋጣው? ኮዝ አሁን ቢልድ ማድረግ አትችልም ኮንሰንሰስ። በብሔር ጎራህም ግባ፣ በሰፈርህ እንኳን ብትወርድ ማለት ነው፣ በመንደርህ ብትወርድ መንደርህ ውስጥ ኮንሰንሰስ የለህም። እና ይህንን ነው እያወራሁ ያለሁት እንጂ ምንም የምታመጣው እንትን እኮ ብዙ ነገር እኮ የለም። ያው ጀስት ጉዳት ነው የምታደርሱ። ከጉዳት እንውጣ ነው። መጀመሪያ አንስተነው ስለነበረው ነው እና እሱን የተወሰነ ነገር አያና ስትመልስ ነገሮችን ፖለቲሳይዝ እና ከስልጣን ጥያቄ ጋር ሀሳባችሁን ስጡ። ቆይ ሀሳብም እኮ ሀሳብ ስጡ። ፖለቲሳይዝ እና ከስልጣን ቆይ ፖለቲሳይዝ እያደረግ ከስልጣን ጥያቄ አንጻር አታየው። አሁን ቀደም ከጸጥታ ጉዳይ ውሃም አንስቶ የነበረው ማነው አሞራም ሲያወራው ስለ ኑሮ ውድነትም ሲነሳ ነበርና ጸጥታና የኑሮ ውድነት ጥያቄ የዜጎች መሰረታዊ ፍላጎትና የዜጎች መሰረታዊ ጥያቄ ነው። አሁን ቅንጦት አልጠየቁም። ስለ ፕሬስ ነፃነት፣ ስለ መደራጀት ምናምን ቢነሳ ምናልባት ፖለቲሳይዝ ልታደርገው ትችላለህ። እስኪ የእናንተን ፖሊሲ የእናንተን አጀንዳ አቅርቡልኝ ልትል ትችላለህ። ሰው በሰላም ወጥቶ በሰላም ስለመግባት ሲጠይቅ ክቡር ጠቅላይ ሚኒስትሩ ነው ፓርላማ ላይ እኔ መንደር ሚሊሻ አይደለሁም ያለው። ሶ በኢህአዴግ ጊዜ ዜጎች በሰላም ወጥቶ በሰላም የሚገቡት ኃይለማርያም ወይ መለስ ከስር ያሉት አመራሮች የመንደር ሚሊሻ ሆነው ሳይሆን የአመራር ሚናቸውን ስለተጫወቱ ነው። ሲስተም ነው የተዘረጋው። አለቀ። ሲስተም ተዘረጋ። ሲሪየስ የሆነ አመራር ይሰጣል። የዜጎች ሰላምና ደህንነት ይጠበቃል። አለቀ እንጂ በአቋራጭ ስልጣን ለመያዝ ምናምን ብለህ ሰው ማሸማቀቅ የለብህ። እነዚህ መሰረታዊ ጥያቄዎች ናቸው ለእኛ ማለት ነው። ሌላው ከኑሮ ውድነት ጋር የተነሳው ነገር ከስልጣን አንጻር ነው የመለስከው። እሱም የስልጣን ጥያቄ አይደለም። የኑሮ ውድነት የሰርቫይቫል ጥያቄ ነው። የኑሮ ውድነቱን ያመጣው እኮ የፖሊሲ ውድቀት ነው። መንግስት አይኤምኤፍ እና ወርልድ ባንክ ሲሄድ እነዚህ ባንኮች ፖሊሲ ባንኮች ናቸው። እበደራለሁ ትላለህ፣ ፖሊሲ ይሰጡሃል። ይሄ ፖሊሲያችን ነው፣ በዚህ መሰረት የራስን ፖሊሲ ትቀይራለህ፣ የኛን ፖሊሲ ትገብራለህ ነው። ገቢን ትጨምራለህ፣ ወጪን ትቀንሳለህ ነው። ኢትዮጵያ ውስጥ ለምሳሌ ምንም በዚህ 78 ዓመት ሜጋ ፕሮጀክት የሚባል ነገር የለም። የተገነቡ ፕሮጀክቶች ሃርድ ከረንሲ ለኢትዮጵያ አስገኘ የሚሸፈኑ በግለሰብ የሚገነቡ መዝናኛ ማዕከላቶች ናቸው እየተገነቡ ያሉት። ግማሹ ለድሮን መግዣ ይውላል፣ ግማሹ ለሪዞርት ፓርክ ኮሪደር ልማት። እነዚህ ለሰስተነብል ዲቨሎፕመንታችን ምንም ሬሌቫንቶች ናቸው። እነዚህ የባዛር ልማት ይባላሉ። የሆነ ወቅት ላይ ብልጭ ብለው ለሆኑ ሰዎች ይታያሉ፣ ከዚያ ይኮመስሳሉ። ለዜጎች የስራ እድል ፈጠራ እንኳን ይሄ ነው የሚባል ሚና የላቸው። ማኒፋክቸሪንግ አይደለም የተገነባው፣ ሜጋ ፕሮጀክት አይደለም የተገነባው። ሶ እነዚህ ሬሌቫንት የሆኑ ሪዞርቶች፣ ፓርኮች እየተገነቡ ብድራችንን ገንዘብ ሰብስበን መመለስ ስለማንችል ነጋዴው ላይ አላስፈላጊ ታክሶች እየተጫኑ ነው። መንግስት ገቢው እንዲጨምር ገቢ የሚሰበስበው ከታክስ ነው። ሶ ነጋዴው አላስፈላጊ ታክስ ይጨመርበታል። ነጋዴው ደግሞ ገዢው ላይ
ያንን እጥፍ ድርብ አድርጎ ይጨምራል። አጠቃላይ ይሄ የፋይናንስ ስርዓቱ ከተቀየረ በኋላ ዶላር በፍሎቲንግ ከተጀመረ በኋላ የ10 ብር እንቁላል 28 ብር ገብቷል። የ7 ብር እንጀራ 40 ብር ምናምን አካባቢ ገብቷል። የኢኮኖሚ እድገት መለኪያው ደግሞ በዜጎች የመግዛት አቅም ነው የሚለካው። ዜጎች የመግዛት አቅማቸው ከዕለት ዕለት እየወረደ ነው። ስለዚህ እኛ ፖሊሲ ባንክ ሄደን የእነሱን ፖሊሲ ተቀብለን የእኛን ፖሊሲ ዲናይ አድርገን በእነሱ መሰረት እየሄድን ስለሆነ የፖሊሲ ውድቀት ነው የኑሮ ውድነቱን ያመጣው እንጂ ሳቦታጅ አይደለም፣ ባለሀብቶች የፈጠሩት ምናምን አይደለም። እነዚህ ፖለቲሳይዝ መደረግ የለባቸውም። ከስልጣን አንግልም ማየት የለብንም። መስተካከል ያለባቸው ነገሮች ካሉ ለመንግስት ካላችሁ ቅርበት አንጻር እነዚህ ነገሮች እንዲስተካከሉ ወደ ውስጣችሁ ማየት ነው እንጂ ማስፈንጠሩ ጥሩ አይደለም። ይህን እንደ አስተያየት ለመስጠት ነው። ሌላ ምንም እኔ ማነሳው ሀሳብ የለም። የሚቀጥል ሰው ካለ ይቀጥል። እኔ አሁን ባለው ላይ ትንሽ አንድ ጊዜ ያያና አንዴ ኮሜንት አትዝጉላቸው እና ታፕታፕ አድርጉ። እንትን አይ ቲንክ አሁን የተናገርከው ፖለቲካ አይደለም ያልከው ፖለቲካ ነው እንጂ ፖሊሲ ችግር አለ፣ የፖሊሲ ኢሹ አለ ካልክ እኮ ፖሊሲ ማለት የፖለቲክስ ማለት ነው፣ አድሚኒስትሬሽን አይደለ? የፖሊሲ ኢሹ መንግስት ያመነበትን ነገር እየሰራ ነው ያለው፣ ትክክል ነኝ ብሎ እየሰበከ ነው። አንተ ሜጋ ፕሮጀክት የለም ትላለህ። ሜጋ ፕሮጀክት አለ። አዳዲስ ራሱ 10 ቢሊዮን ዶላር የሚያወጡ ትልልቅ ሜጋ ፕሮጀክቶች ኦልሬዲ ይዞ እየሰራ ነው ያለው። ከዚህ በፊት ቢሊየንስ ኦፍ ዶላርስ ዳይን ከፍያለሁ። ኮመርሻል ሎን እየተበደርኩ አይደለሁም። ሜጋ ፕሮጀክቶች አሉ። ሚዲየም ሳይዝ ከ300 በላይ ትልልቅ ማኑፋክቸሪንግ ፕሮጀክቶች አሉ። ኤክስፖርት ላይ ኤክሴል አድርጌያለሁ። ኢኮኖሚውን ሊለውጥ የሚችል ስራ እየሰራው ነው ብሎ ነው እየተናገረ ያለው። መንግስት በዛ ሌቭል በፖሊሲው አምኖበት እየሰራ ነው ያለው። እያስፈጸምኩ ነው፣ እየሰራው ነው። የኑሮ ውድነት አለ፣ ኢንፍሌሽን አለ። ግን ብሬክ ትሩ ለማድረግ የሚያዋጣው ይሄኛው የኢኮኖሚ ላይን ነው፣ ይሄኛው ነው ብሎ እየሰራ። አንተ ደግሞ አይ እየሰራ ያለው ነገር ትክክል አይደለም አያዋጣም፣ ይሄ ትክክለኛው የፖሊሲ ስታይል ይሄ አይደለም የምትል ከሆነ ፖለቲካ ነው። እያስተዳደረ ያለው አካል ይሄ ነው አካሄዱ፣ በዚህ መንገድ ወደ ብልጽግና እንመጣለን ብሎ እየሰራ ነው። ስሙንም ብልጽግና ብሎ ነው ራሱ የሚጠራው። አንተ ደግሞ ይሄ የምትሄድበት መንገድ ብልጽግና አያመጣም፣ ችግር ነው እየፈጠረ ያለው። you have a suggestion ማለት ነው። ፖሊሲ ይስተካከል ባይ ነህ። that's politics 101 እኮ ነው። is the economy stupid ይላል እንደ ክሊንተን። ኢኮኖሚ እኮ የፖለቲካ ሴንተር ነው፣ መዋር ነው። ኢኮኖሚ ላይ ልዩነት አለ፣ የሚያዋጣው ይሄኛው ነው የምትል ከሆነ ፖለቲካን ይዘቅርብ ነው እኮ። ያንተ የተሻለ ከሆነ ህዝብ አማራጭ ይኑሮ፣ ፖለቲካ ይዘህና ነው። ጦር መሳሪያ ይዘህ ግማሹ አፈር ውስጥ እየቀበረ ግማሹ ህዝብ እየገደለበት፣ ከዛ ደግሞ ከውጭ አካል ጋር እየሰራ ሚዲያ ላይ ወሬ እያናፈሰ ብጥብጥ እየፈጠረ ኢኮኖሚውን ሃርም በማድረግ ፖለቲካል በር ይከፈትልኛል የሚለውን ትተህ ያንተ አማራጭ ይቅረብና ህዝቡ መርጦ ኦፕሽን ይኑረው። ዲሞክራት ሪፐብሊካን እያለ አሜሪካ ላይ እንደሚያደርገው ኦፕሽን ይዘህ ቅረብለት ነው እኮ እያልኩ ያለሁት እንጂ ይሄኛው ነው ትክክለኛው ብቻ እኮ ነው። ያንተ አማራጭ የሚሻል ከሆነ ይኑረው ህዝቡ አማራጭ። በአጭር ጊዜ በረዥም ጊዜ እንዴት ነው ኢኮኖሚ የምትለውጠው? እንዴት ነው የምታሻሽለው? እንዴት ነው ለውጥ የምታመጣው? ይሄ ነው ፖለቲካ ማለት። የተናገርከው ነገር ፖለቲሳይዝ ነው። አይ ህዝቡ ጥያቄ አለበት፣ የኢኮኖሚ ችግር አለ። ኦፍኮርስ እንዴት ይነሳ፣ እንዴት ኤሊቬት ይደረግ የሚለውን ሁሌ እንጠይቃለን እኮ። የደሞዝ ጭማሪ ይደረግ፣ ሰዎች ማሻሻያ ይደረግላቸው፣ ለነጋዴው እንደዚህ ይሁን፣ ያኛው እንደዚህ ይሁን፣ ሌብነት ይቁም። ሌብነት በጣም ኤግዛሰርቤት አድርጎታል ሲቹዌሽኑን። ይሄ በጥቅም በግሩፕ በምናምን የሚሰራ በጣም ብዙ ነገር አለ፣ አሻጠር አለ። መንግስት ይህንን ኮንትሮል ያድርግ፣ ብዙ ነገር እንናገራለን። እነኚህ የህዝብ ቅሬታዎች ከማቅረብ አንጻር ነው። እዚህ ጋር ብዙዎቻችን የምናወራው ግን የሆነ ፖለቲካል ወገንተኝነት ይዛችሁ የሆነ ነገር ለማስፈጸሚያ ወይ የውጭ ወይ የውስጥ አካልን ወደ ስልጣን ለማምጫ ያሉ ችግሮችን አግነን ማውራት ለዛ ጀስቲፊኬሽን ይሰጠናል ወይም ደግሞ የሆነ አይነት እንቅስቃሴ ይፈጥርልናል ከሚለው እምነት ራሳችንን እናርቅ። ቢኮዝ መፍትሄ አያመጣም የሚለው ነው እንጂ የተናገርኩት አሁን ያነሳው ነገር እንዳለ የፖለቲካ ሀሳብ ነው። ሜጋ ፕሮጀክቶች የሉም ብለሃል፣ ፋክትህን አምጣ። የመንግስት ሰዎች አይ አሉን፣ ውጤቶቹ እነኚህ ናቸው፣ ውጤቶቹ ወደ ታች ትሪክል ዳውን አላደረጉም ይላሉ። አንተ ደግሞ ኖ ከታች ነው መጀመር ያለበት፣ ህዝቡ እየተጎዳ ምንድን ነው ትሪክል ዳውን ብለህ አርጊው ታደርጋለህ፣ ትመረጣለህ ማለት ነው፣ ወይም አትመረጥም ማለት ነው። ማስቆም አልወድም፣ ይቅርታ ግን አያይዘህ እንድጨምር
ፕሮጀክቶች መኖራቸው ምንድነው? ኦኬ አሉ እንበል መኖራቸው የህዝቡን የኑሮ ደረጃ ቢኮዝ በ5 ዓመት 6 ዓመት ውስጥ በዶላር ነው ጂዲፒው ከ50% በላይ ያደገው አይደለ? ያ ጂዲፒ አድጎ የህዝቡ ኑሮ ግን እንደሚገባው ካልተሻሻለ ያንን ጋፕ እንዴት ነው የምንሞላው የሚለውን ጥያቄ መጠየቅ ነው እንጂ ጂዲፒው አድጓል without a doubt አይደል? ሜጋ ፕሮጀክቶቹንም አሁን ላወጣልህ ይችላል ቁጭ ብዬ። ሶ ጥያቄው እሱ ሳይሆን ኢኮኖሚክ ፖሊሲው ለህዝብ የሚፈልገውን ውጤት አሁን እያመጣ አይደለም፣ ኢን ዘ ሎንግ ረን አያመጣም የምትል ከሆነ አሁን ሊያመጣ የሚችል ኢን ዘ ሎንግ ረንም ሊያመጣ የሚገባ ወይም ያን የሚከተል አካል ነኝ የሚል ጥያቄ ማቅረብ ነው የሚኖርበት በፖሊሲ ደረጃ ማለት ነው። ቴንክ ዩ አያና። ኤክሶደስ ፋይናላይዝ እንድታደርግ እፈቅድልሃለሁ፣ ግን እኔ መጨረሻውን ስቴትመንት ልናገር ስል ታምራት የሆነ እንትኑን ሊሰጠን ፈልጎ ነበር። he wanted to give us two piece on the lock እና ምናምን የሚለው ሞር ኢንተሌክቹዋል ወደ ሆነው ነገር ተስበን ሄደናል። ከነባራዊ ፖለቲካ ጋር አንስተን ለዛ ነው እኔ ማይክን የከፈትኩት። ሶሪ ኖ ችግር የለውም ታምራት ችግር የለውም። እኔ ሰጀስት የማደርገው ነገር ማለት ነው ኮንቴምፖራሪ የሆነውን የሀገራችን ላይ ያለውን ፖለቲካ ቅድም ባነሳንበት ምህዳር ካለው ጀነራል የፖለቲካል ፊሎሶፊው ጋር እና ፕራክቲካሊቲው ምንድነው የሚለውን ሞር እንደዚህ አሁን ብዙ ሰው ባለበትና ሞር አሳታፊ ከሆነው ይልቅ ኤክስክሉድ አድርገን እስቲ እንነጋገር። ኤክሶደስም ታምራትም ኦማርም አለ ሌሎችም ብዙ ኢንተሊጀንት የሆኑ ልጆች አሉ ሚዲያ ላይ እና አንዳንድ ጊዜ እንደዚህ አይነት ሰብስታንስ ያለው ነገር እንድናወራ ሰጀስት አደርግላችኋለሁ። ሩም ከፍታለሁ። ሰለምኛ ገብታለች። ሩም ከፍታለሁኝ። እንደዛ አድርገን ቁጭ ብለን አይ ቲንክ ሞር ፊሎሶፊካል ከሆነው ፖይንት ኦፍ ቪው እንነጋገር። የጀመርኩትን ነገር ለመጨረስ ኤክሶደስም ደክሞታል፣ ሌላ ቤት ነው የዋለው። እኔም አይ ሃቭ ቱ ጎ። የጀመርኩትን ነገር ለመጨረስ ግን አሁን ባለው ቅድም ጆሲም ያልተዋጠለትና እንዳይጨርሰው ምናምን ያለው አሁን ባለው የፖለቲካ ምህዳር ውስጥ ፖለቲክስን ካወራን ማለት ነው በሐሳብ ደረጃ ፖለቲካሊ ሊሞግት የሚችል ቻሌንጅ ሊፈጥር የሚችል አትሊስት ግራውንድ ላይ ህዝቡ ተጨቁኗል። ይሄንን የፖለቲካ ሐሳብ ይዞ መጥቶ ወይ ኦኤፍሲ ወይ ኦነግ ወይ ምንድነው እናት ፓርቲ ወይ ምናምን ያላቸው የፖለቲካ ሐሳብ እኮ ለኢትዮጵያ የሚያዋጣው እሱ ነበር፣ የብልጽግና መንገድ ዘግቶበት በጉልበት ይዞበት ነው የሚባል የፖለቲካ ሐሳብ አለ ወይ? እንደዛ አይነት ነገር ሲቀነቀን እንሰማለን ወይ? ሞር ለስ የምንሰማው ምንድነው ሞተ፣ ተገደለ፣ ተዋረደ፣ ተበላሸ ምናምን የሚሉ ችግሮችን ከማምሳት አንፃር ተነግሮ እሱን ፕሮፓጌት ተደርጎ ከዛ ዞር በልልን እኛ ደግሞ መተን እንቀመጥ የሚል የሰብስቲቲዩት ልክ እግር ኳስ ተጫዋች አንተን አውጣ እኔ እገባለሁ ከሚል አይነት አንፃር እንጂ ፖለቲካሊ ሰብስታንስ ያለው እኔ ጋ ነው ይሄ ነው ትክክለኛው ኢትዮጵያ ልትሄድ የሚገባበት መንገድ ብሎ አርጊው የሚያደርግ ፖለቲካ እያየን አይደለንም እያልኩ ነው ያለሁትና እሱ አለ የምትሉና አይ እንዴ ምን ማለትህ ነው የሲዳማ ብሔራዊ ንቅናቄ እኮ ያለው የፖለቲካ ሐሳቤ ኢትዮጵያን ለመምራት ከብልጽግና የተሻለ ወይም ከብልጽግና የሚፎካከር በስልጣን ስላሉ እነሱ ጨቁነውት ነው እንጂ ይሄ ነው ትክክለኛው ፊሎሶፊ በኢኮኖሚ ላይ በዲፕሎማሲ ላይ በሀገራዊ ትስስርና የወደፊት ተስፋችን ላይ እነሱ የሚያቀርቡት ከዚህኛው ይሻላል የሚል አርጊውመንት መች ነው ማድረግ የምንጀምረው? አለ ወይስ እንደዛ አይነት ተፎካካሪ የሚል ጥያቄ ነው ያለኝ። ጀስት ኦፕን ኩዌስችን ነው እንደንትን እንዳታዩብኝ እንደ ፕሮፓጋንዳም እንዳትቆጥሩብኝ ማለት ነው። ቴንክ ዩ። የቅድም የጀመርኳትን ሀሳብ ልጠቅልላትና እኔም ልውጣ። እኔ አያናን ብልጽግና ዲዘርቭ ያደርጓል ብዬ ስለማላስብ ነው ቅድም የተናገርኩትን። ብልጽግና ኢንተሌክቹዋል የላቸውም አላልኩኝም። ምናልባት ሮንግሊ አንደርስታንድ ያደረከኝ ይመስለኛል። የብልጽግናን ደጋፊዎች በሁለት ካታጎሪ ከፍለናቸው፣ አንደኞቹ ዊልፉሊ ኢግኖረንት የሆኑ ሲሆኑ፣ ሁለተኞቹ ደግሞ ዩስፉል ኢዲየት የምንላቸው ናቸው። ዊልፉል ኢግኖረንት የምንላቸው ቅድም እንዳልኩ በነ ዶክተር ዳኛቸው በነ ዳንኤል ክብረት በነ ጌታቸው ረዳ ምናምን ደረጃ ያሉ አካዳሚካሊ ብዙ ያነበቡ ብዙ የተማሩ ኤክስፒሪየንስም ያላቸው ፖለቲሽያን ካሊበር ያላቸው ሰዎች ሆነው ዲፌንስ አደረገው የሰማችሁኝ ሰዎች አያናን የሳቀው ኢንተሌክቹዋሊ ደህና ነው፣ ከዛ በኋላ ደግሞ የሞራል ካሊበር ያለው ሰው ነው። ስለዚህ ዊልፉል ኢግኖረንትም ይሆናል ብዬ አላስብም። ለሆዱ ሲል ጭንቅላቱን ያከራያል፣ ከብልጽግና ጋር እንደፈለጉ እያመጡ ይጭኑበታል ብዬ ስለማላስብ አያናን በዚህ ካታጎሪው ስላላየሁት ወደ ብልጽግና ይገባል ብዬ ስላላሰብኩ ነው አያናን ዲፌንድ እያደረግኩ እንዳይመስላችሁ። ዩስፉል ኢዲየት ነው እንዳለ ኢዲየት ሆኖ አግኝቼው አላውቅም። ዊልፉል ኢግኖረንት ሆኗል እንዳለው ደግሞ የሞራል ጀጅመንቱ ብዙም የተንሸዋረረ ሆኖ ብዙ ጊዜ አላገኘውም። ስለዚህ
ብልጽግና ነው አያናን ማለት ለአያና ስድብ ነው ከሚል አስተሳሰብ የመነጨ ነው። ለማንኛውም አመሰግናለሁ። መልካም ጊዜ ይሆንላችሁ።